ቶሎ ነው በእናታችሁ። በቃ እዚህ ስደርስ እነግራችኋለሁ። በጣም ደስ የሚል ነገር ነው። እውነቴን ነው። ይኸው አሁን ራሱ እኮ አልፍዳችኋል። የምር አልፍዳችኋል። በቃ መጣ። ሰይዶስ ከአንቺ ጋር ነው? አዎ አለ። ናይስ። በቃ ቶሎ በሉ እሺ። ኧረ ደርሰናል። እሺ ቶሎ በይ በእናትሽ። ግን አሁን ሲመጡ እንዴት ነው የምነግራቸው? ግቡ ውስጥ ምንድነው እንደዚህ ያቻኩልሽ የጠራሽን? እንኳን ደህና መጣችሁ። የሆነ አዲስ ነገር አለ የምነግራችሁ። የሆነ አዲስ ነገር አለ። እናንተ ጨነቀኝ። እሺ እንዴት እንደምነግራችሁ ጨነቀኝ። ምንድነው? አታስጠብቂ ነው። ላገባ ነው። ምን እንኳን ደስ አለሽ። እንደገና ኮንግራ የኔ ቆንጆ። ሰርጌ ደረሰ። ላገባ ነው። ግን ስለደበኳችሁ ይቅርታ። ማነው? እንዴት ነው? ወዴት ነው? ሰይዶ ተዋ እንዴ! መረጃ ያስፈልጋል። አታውቁም እንዴ? አልተነገረንም። ከሱ በፊት ግን አሁን ብራይዳል እና ማዘጋጅልሽ እንዴ በደቱ አዘጋጀለሁ። ስለዚህ እንደዚህ ሆነሽ ደግሞ መሆን የለበትም ብራይዳል። ስለዚህ ጸዳ ማለት አለብሽ። እስቲም መግባት አለብሽ። ጽድት ብለሽ ፍክት ማለት አለባት። ለሱ ደግሞ እንዴ ከዚህ በላይ ነው የሚያደርጓት። ጽድት ፍክት እንዴ ለሰርግሽ ግድ ነው። ሽምግልናው ላይ ትገኛለህ። ይሄ ማሰለበት እና ሰደ የተቀበልልኝ የለም። እዚህ ሄደሽ አሁን የነገርኩሽን ነገሮች ሙሉ ሰርቪሶቹን ታገኛለሽ። እንደውም ሰይዶ የሚያውቀዋል። አብረን ሄደን ነበር አይደል? አብረን ሄደን ነበር በባለፈው። ጽድት ነው የሚያደርጉሽ ነው። ሙሽራ ነው የሚያስመስልሽ ከአሁን በላይ ማለት ነው። እዛው መጠቀም ትችላለሁ ወይስ ደግሞ ገዝተው መምጣት ነው? እዛው ነው እንጂ ሁሉም ነገር እዛው ጨራርሰሽ እራሳቸው ነው ሁሉም ነገር የሚሰጡሽ። ሁሉም ነገር አድርገሽ ከገና ራሱ ስትወጪ ከበሩ ሙሽሪት ግን እንደውም ዘፈን ያስፈልገኛል፣ ባንድ ያስፈልገኛል፣ ሁሉ ነገር ያስፈልገኛል። ሁሉም ነገር አንተ ትዘፍንልኛል። ደግሞ ደስ የሚለው ነገር ቅርብ ነው ማለት የት አካባቢ አድራሻቸው እዚህ ጋር ባለፈው ቦሌ ስለዚህ መኪና መያዝ አይጠበቅብሽም። ራይድ መጥራት፣ ታክሲ መጠበቅ፣ ወክላር ግዝ በእግርሽ ላጥ ብለሽ ኮሊደሩን እያጣጣምሽ እሺ። ስለዚህ አሁን ሄዳ እንደዛ ሂጂ። እንደውም እንዳይረድብሽ እኛም ጉዳይ ነው። ስለዚህ እሺ እንውጣ ታዲያ። አንቺ በድጋሚ እሺ በቃ መጣ። አብረን እንሄዳለን ወይስ ከግማሽ ድረስ? ቀደም ሲል እንግዲህ እንደተመለከታችሁት የጉፍታ ቤተሰቦች ከጓደኞቼ ጋር መሄድ ያለብኝን ቦታ መርጬ ጨርሻለሁኝ። ያሉኝ ቦታ ደርሻለሁ። አሁን ወደ ውስጥ ገባና አንዳንድ ፕሮዳክቶችን አብረን እንገዛለን ማለት ነው። እስቲ አብረን እንግባ። ሰላም፣ እንዴት ነሽ? እንዴት ነሽ? ሰላም ነው? ደህና ነሽ? እንዴት ነሽ? እንኳን ደህና መጣሽ። ታዲያ ሂጂ ያሉ አሪፍ ምርጫ ነው። በቃ እንኳን ደህና መጣሽ። ሰላም ነው? ደህና ነሽ? አለን ይመስገነው። ያው እንግዲህ በቅርቡ ሙሽራ ነኝ፣ ላገባም ስለሆነ የፊትና የሰውነት ፕሮዳክቶችን ፈልጌ ነበር የመጣሁት። አንቺ ጋር ደግሞ በተፈጥሯዊ መንገድ ይሰራሉ። ስለዚህ እሱን ፈልጌ ነው የመጣሁት። በቃ አለን የሙሽራ ፓኬጅ አለን። አረፍ በይና በደንብ አስረዳሻለሁ። እሺ እሺ ነይ ቅደሚ።
ቀደም ብዬ እንደነገርኩሽ እንግዲህ ከተወሰኑ ወራት በኋላ ሙሽራ ነኝና ያው ሰውነቴ ከዚህ በኋላ ማረፍ ያለበት ይመስለኛል። እንደዛ ነው ሙሽራ ልክ ነኝ። ስለዚህ ለዛ የሚሆነው ለፊቴም እንደገና ደግሞ ለሰውነቴ ፕሮዳክቶች ፈልጌ ነበር። አሉ አሁን እኛ ጋር አብዛኛው ፕሮዳክት ናቹራል የሆኑ ፕሮዳክቶች አሉን። ኖርማል ለፊትሽ፣ ለፀጉርሽ፣ ለሰውነትሽ። ለሙሽራ ሲሆን ደግሞ ለየት ያለ ዲስካውንት እና ፓኬጅ አለ። ቅድሚያ ፓኬጁን ላሳይሽ ማለት ፓኬጁን ላሳይሽ በደንብ። እሺ ደስ ይለኛል። ፓኬጃችን ይህንን ይመስላል። ይሄ አሁን የቦዲ ፓኬጃችን ነው። ለፊትሽ ግን መጀመሪያ በስኪን አናላይዘር ቼክ አድርገንሽ ከዛ በኋላ ለፊትሽ የሚሆነውን አይነት ፕሮዳክት እንሰጥሻለን። መልካም። ስለዚህ ስኪን አናላይዘሩን ቼክ እናድርግ። አሁን ቼክ ላክ። እሺ እንችላለን። ኦኬ ቹትና ይሄ ፊት እንግዲህ በፀሐይ በጣም የተጎዳ ፊት ነው። ዛሬ አድርገን ምን አይነት ደረጃ ላይ እንዳለ ቼክ እናደርጋለን። እስቲ እሺ ስልክሽን ስጪ። 09 እሺ ያውን ሁሉንም ነገር ያሳውቀናል። ፊትሽ ላይ ምን አይነት ደረጃ ላይ እንዳለ፣ ምን መጠቀም እንዳለብሽ፣ ምን አይነት ስኪን ታይፕ እንዳለሽ በደንብ አድርጋ ያሳያል። አሁን ይሄ በጣም ጥሩ። እሺ አሁን ልግባ። ያስፈራል። ኦኬ ትንሽ ጠጋ። እሺ አሁን ልክ አሁን መውጣት ትችላለሽ። እሺ እንዴት ነው? ጉንጬ፣ ግንባሬ ምናምን የተበላሹ ነገሮች ምን ጋር ናቸው? የቆዳ አይነትሽ ድራይ ስኪን ነሽ? ቆዳሽ ደርቋል በጣም ሞይስቸራይዘር ያስፈልገዋል። እሺ እሺ ጉንጭሽ አካባቢ ማቃጠል ምናምን ስሜት አለሽ? በተለይ ፀሐይ ሲነካው ራሱ ምሽል ይቀራል። አዎ ጀምራ። እሺ አሁን ባየሁት መሰረት አንዳንድ ፕሮዳክቶች አሉ። እነሱን ልስጥሽና አጠቃቀማቸውን በዛው እነግርሻለሁ። እሺ መልካም። እሺ እዚህ ወደ ቦታችን መለስ። እሺ ፊዚካሊ የሆነ ሰንስክሪን አለ። ብዙ ጊዜ ሰንስክሪኖች ፀሐይ መከላከል ብቻ ነው። ይሄኛው ግን ከዛ ውጪ ብዙ ጥቅም አለው። ፊትሽ ላይ እነዚህ ስትሮበሪ ፖሮች ካሉ የሴራማይድ ስላለ እሱን ለመቀነስ በደንብ ይረዳሻል። ለቦዲ ነው የምትጠቀሚው። ከፊት ውጭ ላለ ለየትኛውም ፓርት መጠቀም ትችያለሽ። ማቅላቱ እንዳለ ሆኖ በደንብ ሞይስቸር እንዲሆን ቆዳሽ እንዲለሰልስ ይረዳሻል። ከዛ በፊት ግን አሁን ይሄ የሞሮኮ መታጠቢያ ነው። አከርፋሲ ሳቡን ያይሉታል ሞሮኮ ሀገር። ሰውነት ላይ ያለ እንደ ስኪን በደንብ ያነሳል፣ ቆሻሻን ያነሳል። እንዲሁም እግርሽ ላይ ሰውነትሽ ላይ ስትሮበሪ ካለ እሱን ለማጥፋት ይረዳሻል። እሱ አሁን የሰውነት ነው። እነዚህ ደግሞ ፊት ማስኮች ናቸው። በቤት ውስጥ ቆዳሽን ብራይት ለማድረግ ትሪት ለማድረግ ያግዝሻል። የሞሮኮ ነው እሱ። ኒላ ፓውደር ነው። ያቀላኛል ማለት ነው። አዎ ቆዳሽ ፍክት እንዲል በጣም ይረዳሻል። ያው ለሙሽራ እንጂ ይሁን ነው እንትን ማድረግ የምፈልገው። በቃ ከ3 ወር ምናምን ነገር በኋላ ነው ፕሮግራም የሚሆነው። 3 ወር ከሆነ በደንብ ጊዜ ስላለሽ በእያንዳንዱ ፕሮዳክት በደንብ ለውጥ ታያለሽ። ይሄኛው ምን ያህል ጊዜ ይፈጅበታል ቢያንስ? ይፈጅ ኒላ ፓውደር ኖርማል ናቹራል ስለሆነ በጊዜ ሂደት ነው እየፈካ ነው የሚሄደው። ቆዳሽ በአንዴ ሳይሆን እየተጠቀምሽ በሄድሽ ቁጥር አሪፍ ለውጥ እያየሽ ትይዛለሽ። ይሄ ደግሞ አክቲሲድ ይባላል። ሰምተሽ ታውቂያለሽ? ከዚህ ይሄ ነገር አዲስ አለም አክቲሲድ ይባላል። ይሄም እንደዛው ብዙ ጊዜ ከአፍሪካ ሀገር ነው ጥሩ አንደኛ ደረጃ የሚባለው የሚገኘው። ዋና መገኛውም አፍሪካ ሀገር ነው። ሴቶች እንግዲህ ብዙ ጊዜ ከወገብ በታች አሪፍ ቅርጽ እንዲኖራቸው ለማድረግ ይጠቅማል። አሁን ላይ እንግዲህ በደንብ ፌመስ ሆኗል፣ አነጋጋሪ ሆኗል። 3 ወር ጊዜ ካለሽ በደንብ ለውጥ ማየት ትችያለሽ። እስከዛ ድረስ የሚገርምሽ በጣም የስራ ሩጫ ስላለኝ በደንብ ነው ሰውነት የቀነሰው። በቃ ይሄ አሁን በደንብ አንድ ሞከረ 3 ወር በደንብ ለውጥ ታያለሽ። ይሄ በደንብ አሪፍ ነው ማለት ነው ለመወፈሩ። ከምንድን ነው ይሄ? ተፈጥሯዊ አትክልት ነው ወይስ ኖርማል ከዛፍ ላይ ነው የሚገኘው? ፍሬ ነው፣ ናቹራል ነው።
ብዙ የጤና ጥቅሞችም አሉት። የፔሪድ መዛባት ካለ የፔሪድ ህመም ካለ ለሱ በጣም አሪፍ ነው። ሌሎቹ ደግሞ ያው አሁን እንዳየነው በስኪን አላናይዘር እነዚህ አሁን ይህ ሴንቴላ ብራይትኒንግ ሲረም ነው ቆዳሽ ዲስከለሬሽን ካለበት፣ እንዲሁም ይሄ ኒያሲናማይድ ስላለው ፖሮችን ለመቀነስ ይረዳሻል። ፊትሽ ብራይት እንዲሆን ዲስከለሬሽን አታሽበታል መሰለኝ። ዲስከለሬሽን አለው። እችኛዋ ደግሞ የሜዲኪው ቫይታሚን ሲ ካፕሱሏ ናት። በደንብ ቆዳሽ ሞይስቸራይዝ እንዲሆን ብራይት እንዲሆን ይረዳሻል። ውስጡ ቫይታሚን ሲ ካፕሱል ስላለው ለብራይትኒንግ አሪፍ ነው። እችኛዋ ደግሞ የሜዲኪው ማስኳ ናት። ከኮሪያ ነው እነዚህ ፕሮዳክቶች ሁሉ የሚመጡት። እችኛዋ ቆዳሽን ማታ ማታ ማንኛውም ሲረምም ሊሆን ይችላል የሚጠቅምሽን ነገር ከስር ተቀብተሽ ከላይ ነው የምትጠቀሚያት። ከቻልሽ አሳድረሽ ብትልጩ አሪፍ ነው። ልክ እንደ ኮላጅን ያገለግልሻል። በጣም አሪፍ። ይሄኛው ደግሞ ፊዚካል ሰንስክሪን ነው። ይህም እንደዛው የኮሪያ ነው። ያው ሰንስክሪን ብዙ ጊዜ ፀሐይ ለመከላከል አሪፍ ነው። ከዛ ውጭ እንደነገርኩሽ ይሄም ለፖር ያገለግልሻል። ከዛ ብዙ ሰው የሚወደው ምንም አይነት ዋይት ካስት የለውም፣ ነጭ አይሆንም። ለማንኛውም ከቻልሽ በየ2 ሰዓት ልዩነት በቀን ብትጠቀሚ ሞር አሪፍ ነው። በደንብ አሪፍ ጥቅም ታገኝበታለሽ። ስለዚህ ተስፋ አለኝ ማለት ነው። በደንብ ግን እያየሁሽ ላይ እየተገረምኩኝ ነበረ። ወጣት ነሽ፣ ከዛ ደግሞ እንደዚህ አይነት ቢዝነስ ውስጥ ገብተሻልና እንዴት ተጀመረ የሚለውን ታጫውቺ። አዎ እንዳጋጣሚ ጀምሯለሁ ብዬ ምናምን አይደለም የጀመርኩት። ከወለድኩ በኋላ ፊቴ ትንሽ ተበላሽቶ ነበርና ቤት ውስጥ ራሴ ዝም ብዬ ያገኘሁት ናቹራል ፕሮዳክቶች እጠቀም ነበረ። መውጣትም ስለማልችል ምናምን ሌሎች ፕሮዳክቶችን አልሞከርኩም። ከዛ አሪፍ ለውጥ አየሁኝ ናቹራል በምጠቀማቸው ፕሮዳክቶች ምናምን። ከዛ ይህን ነገር ለምን ገበያ ላይ አላውለውም በሚል ቀስ በቀስ ወደዚህ ተገባ። አሁን እንደምታዩ ሰርቷል በደንብ። ዘይቶችም አሉ ይመስለኛል። ብዙ አይነት ዘይቶች አሉ። እኛ ጋር በጣም ተወዳጁ የከርቢ ዘይት ነው። ከርቢ ዘይት ብዙዎቹ ለማድያት ይፈልጉታል። ማድያትና ቆዳሽ በጣም ወዝ የሚበዛባቸው ሰዎች፣ ብጉር የሚያስቸግራቸው እሱ በደንብ አሪፍ ነው። ይሄ አሁን ያሳየሁሽ አክኒ ሲድ ነው። የዚህ ደግሞ ተጨምቀን ኦይሉ አለ። እዚህ ራሱ ነው ያለው ኦይል አለው። እሱ ደግሞ ጉንጭን ለማወፈር ማታ ማታ እየተቀቡ በደንብ ማሳጅ ያደርጉታል። አሪፍ ለውጥ ያዩበታል እሱ። ኦኬ። ስለዚህ ከስቻለሁ እንዴ ፊትሽ ብዙም አይደለም ቢወፍር ግን ሞር አሪፍ ነው። ትንሽ ቢወፍር። እሺ ሌላኛውስ አሉ ብዙ። ሌላ ደግሞ የነጭ ዕጣን የኒም ኦይል አለ። አሁን ነጭ ዕጣን መጠቀም እንችላለን። ለድራይ ለኮምቢኔሽን ስኪን ሽፍታ ለሚያስቸግራቸው፣ ቆዳቸው ጉንጫቸው አካባቢ ኢሪቴት ለሚያደርጋቸው አሪፍ ነው እሱ በጣም። ኦኬ። ነጭ ዕጣን ምንድን ነው የሚደረገው? ተፈጭቶ ነው ወይስ እንዴት ነው የሚሰራው? ተጨምቆ ጨምቀን ነው የምናዘጋጀው በኦይል መልክ። ራሱ የኒም ኦይልም አለ ለፎሮፎር ፈንገስ ለሚያስቸግረው ሰው፣ እሱም አሪፍ ነው። ፈጣን ለውጥም አለው በደንብ። የፀጉር ማለት ነው? የፀጉር ለፀጉር አስፈላጊ ነው አለኝ። እሰጥሻለሁ ሄር ግሮ እና ሄር ሞይስቸራይዘር በደንብ ፀጉርሽን ሞይስቸር ለማድረግ የሚያገለግልሽ አለ። ቁመቱን እንዲጨምር ይረዳሻል። ፀጉርሽ በደንብ እንዲለሰልስ፣ የመሰባበር ባህሪ ካለው ፎሮፎር የሚያስቸግርሽ ከሆነ ለሱ የሚሆን አሪፍ ቅባት አለ። ኦኬ። እነዚህን ሁላ ፕሮዳክቶች አንዳንዴ በቀላሉ መጠቀም ለማይችሉ ሰዎችስ ምንድን ነው የሚመከረው? ቤት ውስጥ አሁን እሰራላቸዋለሁ። እኔም በቲክቶክ ፔጅ በቀላሉ ቤታቸው ውስጥ እንዴት ማግኘት እንደሚችሉ በቤት ውስጥ ባለ ነገር እንዳልኩሽ እኔም አራስ ቤት ሆኜ ለራሴ ቤት ውስጥ በማዘጋጀው ነገር ነው በደንብ ለውጥ ያየሁት እና ብዙ ጊዜ ቪዲዮም ስለምሰራላቸው አለ ቲክቶክ ፔጅ ላይ ገብተው የተጀመረ ነው። ሌሎችስ ምን ልናያቸው የምንችላቸው? አሁን ላይ ኖርማሊ ናቹራል ስኪን ኬሮች ብቻ ነበር የሚይዘው። አሁን ደግሞ የኮሪያ ፕሮዳክቶችን ይዣለሁ። በጣም በብዙ ሰው ጥያቄ መሰረት ኮሪያ ፕሮዳክቶች አብዛኛዎችን እኛ ጋር ማግኘት ይችላሉ፣ ከነዚህ ከናቹራሎቹ ውጪ ማለት ነው። መቼም እግራችን ብዙ እንጓዝበታለን። በዛ ላይ ደግሞ ክፍት ጫማም ስለምናደርግ የአንዳንዶቻችን ሴቶች ትንሽ ይቸግረናል። ክፍት ጫማ ሁሌ አንዳንዴ ያሳፍረናል። ለእነሱስ የሚሆኑ ኖርማል ክሬሞች፣ አሁን እነዚህ ክሬሞች ብዙ ሰው እንደሚያቀላ ብቻ ነው የሚያውቀው እና በደንብ ሞይስቸራይዝ ያደርጋል፣ ያለሰልሳል። ከማቅላቱ ውጭ ከነበረሽ ቆዳ አይቀይርሽም አይደል? አይ በፀሐይ በተለያየ ምክንያት የመጣ ጥቁረት አለ አይደለ? ክፍት ጫማ ስንለብስ የተለያየ ጥቁረት ያመጣ የለ? እሱን በደንብ አድርጎ ያክማል። ፒንክ እንዲሆንልኝ እፈልጋለሁ። አለ የተረከዝ ማቂያ ደግሞ አለ።
ይሄ አሁን የአከርፋሲ ፓውደር ይባላል። ይሄም እንደዛው ከሞሮኮ ነው የሚመጣው። ተረከዝሽ ሳይደርቅ እንዲቀላ ይረዳሻል። እንዲቀላ ምንም አይነት ድርቀት ሳይኖረው ከዛ ውጭ ልክ እንደ ብለሽ መጠቀም ትችያለሽ። ለከንፈር መጠቀም ትችያለሽ። ናቹራል የሆነ የሞሮኮ ፕሮዳክት ነው ይሄኛው። ይሄ ከምንድን ነው የሚመጣው? ይሄኛውስ ኖርማሊ ነገር ነው ወይስ ፓውደር ነው? በእኛ ምን መሰለሽ የሮማን ፓውደር ደርቆ ፈጭቶ ነው የሚያዘጋጁት። ይሄ ከዛ ነው የሚመጣው። እሺ ሌላ ደግሞ ቅድም ያልኩሽ እንግዲህ ነው ሄር ሞይስቸራይዘር ኦይል ነው። በጣም ብዙ ሰው ሞይስቸራይዘር ይፈልጋል። አብሶ የኛ ፀጉር በደንብ ይፈልጋል። ያው ሞይስቸር ያደርጋል፣ የፀጉርሽ ቁመት እንዲጨምር፣ ፀጉርሽ እንዲፍታታ፣ በተለይ በጣም እየተያዘ ለሚያስቸግረው ሰው በጣም አሪፍ ነው ይሄ። ከዛ ውጪ ቤቢ ሄር ለማሳደግ እንዲሁም ገባ ያለ ፀጉር ለማሳደግ እችኛዋ ደግሞ ሄር ግሮ ኦይል ነች። የግንባር ስፋት አለብኝ እንደምታውቂው ለሷ ይሄ በጣም አሪፍ ነው። ኖርማሊ ፈጣን ለውጥም ይኖረዋል። ከዛ ካደገ በኋላ የመሰባበር ምናምን ነገር አይኖረውም። ናቹራል ስለሆነ ሙሉ ለሙሉ ማለት ነው። ከምንድን ነው ዘይቱ? ከተለያዩ ናቹራል ከሆኑ ኦይሎች፣ ካስተር ኦይል ከተለያዩ ኦይሎች ይዘጋጃል። ኖርማሊ በስቲም መልክ ነው ተዘጋጅቶ የሚመጣው ወደኛ። ስለዚህ የምንበላቸውን ነገሮች ተፈጭተው ደግሞ ፊታችን ላይ በስኪን ኬር የምናገኘው ያው የምንበላቸውን አብዛኛው በስኪን ኬር መልክ ደግሞ እናገኛቸዋለን። እሺ ሌላስ? ቅድም ደግሞ ለጉንጭ እያልኩሽ የነበረ ይኸውና ይሄ አሁን የአክኒ ኦይል ነው። ከባድ ነው ግን ጉንጭ ያምራል እኮ ኖርማሊ ትንሽ ድምሽሽ ሲል ያምራል። ይኸው የአክኒ ዘይቱ ነው። ቅድም ያየነው ያየሽው ጨምቀን ነው የምናዘጋጀው። ይህም አሪፍ ነው። ይሄኛውም ከዛፍ ላይ ከሚቆረጥ ነው ናቹራል። እሺ እነዚህ ደግሞ ቅድም ያየናቸው። ከዛ ውጭ ግን አንድ የረሳሁት ምንድነው? ይሄው መሻጥ ይባላል። እኛ ሀገር አልተለመደ። መሻጥ ምን ማለት ነው? ሄር ማስክ ነው። መሻጥ ፓውደር ነው። ሞሮኮ ሀገር ሄር ማስክ ነው። ከየትኛውም ኦይል ጋር ሊሆን ይችላል፣ ከጎጋ ከተለያዩ ነገሮች ጋር ሚክስ እያደረግሽ ትጠቀሚያለሽ። ሞሮኮች በደንብ ፀጉራቸውን ለማሳደግ ይጠቀሙበታል። ያሳድጋል። መሻጥ ፓውደር ይባላል። ሌሎች ዘርፈ ብዙ የፀጉር ጥቅሞችም አሉት። ብዙ ነገር ነው። ወደ ማድረግ ነው። ፌስ ማስክ ነው። ለአንድ ሰዓት ለ30-40 ደቂቃ አቆይተሽ መታጠብ። በሳምንት ነው። ምን ያህል ጊዜ ይፈጅበታል? ይኸኛው ቋሚ መሆን ይፈልጋል። በተጠቀምሽ ቁጥር አሪፍ ለውጥ እያየሽ ትሄጂበታለሽ በደንብ። ስለዚህ ይሄኛውን ልጠቀም ልጠቀም የትኛው ይሻለኛል? ሁሌ ነው የምትጠቀሚው ሞይስቸር ለማድረግ። ይሄ ደግሞ ሌላ ትርፍ ጥቅም ነው የሚሰጥሽ ማለት ነው። በደንብ ቁመቱ እንዲረዝም በሳምንት አንዴ በ15 አንዴ ብትጠቀሚ አሪፍ ነው በደንብ። ስለዚህ እሱን ወስዳለሁ። አረግልሻለሁ። ችግር የለውም። ቅድም ያሳየሁሽ ናቸው። ግን ለአንቺ የረሳሁት አሁን ብዙ ጊዜ እንዲሰርጋችን ምናምን ሲደርስ አይናችን ሰው ይቆቅራል፣ ጭንቀት፣ እንቅልፍ ማጣት። እሱን በደንብ ላሳይሽ። እቺ አሁን የአክሲስ ዋን የኮሪያ አይ ሲረም ናት። አይንሽ ስለሚቆቅር እንዲሁም ለሚያጥ አሪፍ ነው ይሄ በደንብ። ሁሌ ስኪንኬር ፕሮዳክት ከመጠቀምሽ በፊት ጠዋት ብትጠቀሚ ይበልጣል። ቶሎ ሊመለስልኝ ይችላል በደንብ። ስለዚህ ውበት ይጠብቃል። እንደው ከሰርጌም በኋላ በዛው በደንብ ታያለሽ። እነዚህ ደግሞ ቅድም የነገርኩሽ ራሳችን በቤት ውስጥ የምናዘጋጀው ኦይሎችና ሲረሞች ናቸው። የከርቤ፣ የነጭ ጣን ዘይት፣ እንዳልኩሽ የነጭ ጣን ዘይት አሁን ይሄ ነው። ተመሳሳይ ነው። ነጭ ጣን እኔ እንግዲህ ጣን ሲጨስ ነው የማውቀው። ለመጀመሪያ ጊዜ ነው። በሲረም መልክ ደግሞ መጥተዋል። በተለይ ሽፍታ የሚያስቸግራቸው እና ቆዳቸው ቁጥር የሚቆጣ ጉንጫቸው አካባቢ ለነሱ አሪፍ ነው በደንብ። አሁን ማንኛውም አይነት በተለይ ደግሞ አዳዲስ ነገሮችን ስንጠቀም ይመስለኛል ብዙዎቻችን ሽፍታ ያስቸግራል። ስለዚህ ይቆጣል በደንብ። ይሄ ደግሞ የፎሮፎር ያልኩሽ የኒም ኦይል ይባላል። ለፎሮፎር፣ ለፈንገስ ፀጉራቸውን በጣም ለሚያሳክካቸው አሪፍ ነው በደንብ። ይሄ ነው እኔ ሮዝመሪ ይመስለኛል። ሮዝመሪ ይመስላል። የኒም ኦይል ይባላል። ኒም ኦይል የፀጉር እድገትን አክቹዋሊ እንዳያድግ ከሚያደርጉብን ነገሮች መካከል አንዱ ይመስለኛል። ፎሮፎር ነው በደንብ። ፎሮፎር እና ፈንገስ እንዲሁም የማሳከክ ባህሪ ካለ አሪፍ ለውጥ አለው በደንብ ቶሎ።
እሱ አሁን ያልኩሽ የከርቤ ዘይት ብዙ ሰው ይመስላል ለማዲያት ይጠቀሙታል በጣም ብዙ ሰው። ይሄኛው ምጣድ ነው። ያኛው የነጭ ይሄ የከርቤው ለፊት ለማዲያት ነው። በጣም ቆዳቸው ወዛም የሆነባቸው ሰዎች ብጉር ደረቃማ ፊት ላላቸው እነዚህ መጠቀም ይችላል። እሱ አሁን ለድራይ ስኪን ትንሽ የማድረቅ ባህሪ ስላለው አልፎ አልፎ ቢጠቀሙት ነው እንጂ ብዙም በየቀኑ አይመከርም። ሁሌ አይመከርም። ስለዚህ አሁን ሸመታዬ ልጀምር። በደንብ ፕሮዳክት ያለሻል። የሙሽራ ፓኬጅ ሁሉ ሰድ ከዛ በኋላ ግን አንድ ያዩሃት እዛችሁ ጋር ይጠጓል። እሺ ምን ማለት ነበረ? መሻጥ የሞሮኮ ፓውደር ነው። የሞሮኮ ሸመታዬን ጨረስኩ ማለት ነው። አሁን አልቋል። ከዚህ በኋላ ከ3 ወር በኋላ ምን አይነት ሜርሲን እንጠብቃት? ሌላ ሜርሲ ቀላ ብላ ወፈር ብላ ወፈር ብዬ አመሰግናለሁ። እዚህ የተከበራችሁ የጉፍታ ቤተሰቦች እንግዲህ ቀደም ሲል እንዳያችሁት ለሙሽርነት በቃ በቂ ነው የሚባለውን ሁሉ ፕሮዳክት ሰታኛለች ማለት ነው። ከ3 ወር በኋላ ለውጡን አብረን የምናይ ይሆናል ማለት ነው። በያላችሁበት በጉፍታ ቆይታችሁ ቆንጆ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው